ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች በድጋሚ ተገናኝተናል። ሶፍትዌር ኢንጂነር ብርሃን ነጋ ነኝ። ባለፈው ሳምንት በነበረው ፕሮግራማችን ላይ የኔን የቴክ ጆርኒ አጠር ባለ መልኩ ላጋራችሁ ሞክሬያለሁ። በዛ ውስጥ የጠቀስናቸው በርካታ ቻሌንጆችን በደንብ ይጠቅሟችኋል ብዬ አስባለሁ። ዛሬ ደግሞ በዚህ ሙያ ላይ በጣም ኢምፖርታንት ስለሆነው ስለ ኮንቲኒየስ ለርኒንግ ላወራችሁ አስቤያለሁ። አብራችሁን ቆዩ። እንደተለመደው እንግዲህ ይሄም የቪዲዮ ቀረጻ እያካሄድኩ የምገኘው ደግሞ ፍየል ቤት በሚገኘው የዩኒስ ስቱዲዮ ነው። ምናልባት እናንተም በተመሳሳይ ኮንተንት በመስራት ሂደት ላይ ያላችሁ ወይም ደግሞ ለመጀመሪያ ያሰባችሁ ካላችሁ ዩኒስን ኮንታክት ልታደርጉት ትችላላችሁ። የዛሬው ነጥባችን የሚሆነው ኮንቲኒየስ ለርኒንግ ምን ያክል ኢምፖርታንት እንደሆነና በኮንቲኒየስ ለርኒንግ ወይም ደግሞ በዚህ ሙያ ላይ የሁሌም ተማሪ መሆን አስፈላጊ እንደሆነ ነግሬያችኋለሁ። እንዴት ነው በፍጥነት መማርና በኢንዱስትሪ ውስጥ በቂ አቅም መገንባት የምንችለው ተወዳዳሪ መሆን የምንችለው የሚለውን የተወሰነ ላነሳላችሁ ሞክራለሁ። በዋናነት የዩኒቨርሲቲ ተማሪዎች ከሆናችሁ ወይም ደግሞ የአጫጭር ትሬኒንጎችን ወስዳችሁ ወደዚህ ሙያ በተለይም ወደ ሶፍትዌር ኢንጂነሪንግ ለመግባት ያሰባችሁ ባለሙያዎች ከሆናችሁ ለእናንተ በጣም ይጠቅማል ብዬ አስባለሁ። በተመሳሳይ ደግሞ በዚህ መንገድ ላይ ላሉ ወዳጆቻችሁ ብታጋሯቸው እነሱንም ይጠቅማል ብዬ አስባለሁ። እንደሚታወቀው ቴክኖሎጂ ሁሌም ኢቮልቭ ያደርጋል፣ ዳይናሚክ ነው። ዊዝን ዊክ ዊዝን ዴይ ኢቨን ዊዝን አን አወር ብዙ ነገሮች ሲቀየሩ ታያላችሁ። በተለይ አሁን ኤአይ ከመጣ በኋላ ነገሮች በፍጥነት እየተቀያየሩ መጥተዋል። በዚህ ሂደት ውስጥ ራስን ብቁና ተወዳዳሪ አድርጎ ማግኘት መቻል በጣም አስፈላጊ የሆነ ሙያ ነው ማለት ነው። ስለዚህ አሁን አንድን ሙያ ስንማር በተለይ ደግሞ ሶፍትዌር ኢንጂነሪንግ ከሆነ ሰክሰስፉል እንሆን ዘንድ ወይም እንደ ባለሙያ በደንብ ናቹራል የሆነ ግሮዝ ኖሮን የምንፈልገው ሌቭል ላይ እንደርስ ዘንድ ማድረግ የሚገባንና ማድረግ የሌለብን ነገሮች ምንድናቸው የሚለውን ለይቶ ማወቅ ያስፈልጋል። ስለዚህ በዋናነት ብዙዎች የሚሸወዱበት ግን ደግሞ በጣም ኢምፖርታንት የሆነው ነገር ምንድን ነው? ፕሮግራሚንግ ፕሮብለም ሶልቪንግ ነው። የመጀመሪያው ትልቁ ኳሊቲ ወይም ደግሞ ችግር ፈችነት። ምክንያቱም አንድ ሶፍትዌር ኢንጂነር ሁሌም ማንኛውም አይነት ችግር ሊመጣለት ይችላል። ፕሮብለም ስቴትመንት እስከመጣ ድረስ ደግሞ ለመጣለት እያንዳንዱ ፕሮብለም we have to come up with a solution አይደል? መፍትሄ ይዘን መምጣት መቻል አለብን። ለዛ ደግሞ የፕሮብለም ሶልቪንግ አቅማችን ኢምፖርታንት ፋክተር ነው ማለት ነው። ስለዚህ ያን የፕሮብለም ሶልቪንግ አቅማችንን የምናጎለብተው መጀመሪያ ነገሮችን በጥልቀት መመርመርና መመልከት መቻል ነው። ለምሳሌ አንድ የሆነ ፕሮብለም ሲመጣ ያንን ፕሮብለም ሶልቭ ስናደርግ ሊረሱ የሚችሉ ኤጅ ኬዝ የሆኑ ሴናሪዎችን ሁሉ በጥልቀት ወደ ውስጥ ገብተን ብሬክዳውን ሰርተን መጨረሻ ላይ ሶሉሽኑን ዲዛይን ማድረግ መቻል የሚያስችል አቅም ልንገነባ ግድ ይለናል ማለት ነው። በዚህ ሂደት ውስጥ የመጀመሪያው ነገር በተለይ ሶሉሽኑን ድራው ማድረግ የምንችል ከሆነ አሁን ስለ ኮድ አይደለም እያወራሁ ያለሁት፣ ፕሮብለሙን አንደርስታንድ አድርጎ በዚህ መንገድ ሊፈታ ይችላል ብለን የራሳችንን ሶሉሽን ዲዛይን ማድረግ መቻል ነው። በዛ ሂደት ውስጥ ግን ነገሮች ውሳኔ የሚፈልጉት እዚህ ጋር ይሄኛውን በዚህ መንገድ ቼክ አደርገዋለሁ፣ እዚህ ጋር ደግሞ ብራንች አውት የሚያደርግ ነገር ካለ እያንዳንዱን አንደኛ፣ ሁለተኛ፣ ሶስተኛ እያልን ብሬክዳውን እንሰራለን። በዛ ውስጥ ደግሞ አንደኛ ራሱ 1.1.2 እያልን እንደገና ብሬክዳውን መስራት ይጠበቅብን ይችላል። 1.11 ብለን እንደገና ወደ ውስጥም ገብተን ልናየው የምንችለው ነገር ሊኖር ይችላል። ስለዚህ እነዚህ ነገሮችን በደንብ ሶሉሽኑን ድራይቭ ማድረግ የምንችል ከሆነ ከፕሮብለም ስቴትመንቱ ላይ ተነስተን መጨረሻ ላይ ያው የችግሩን የምንፈታው አብዛኛው አውቶሜት በማድረግ ወይም ደግሞ ሶፍትዌር ዴቨሎፕ በማድረግ ከሆነ ከዚህ ያወራን ያለነው ስለ ሶፍትዌር ኢንጂነሪንግ ስለሆነ የኮዲንግ ኢምፖርታንስ እዚህ ጋር ይመጣል ማለት ነው። አዘ ኮደር ደግሞ ወይም ደግሞ አዘ ፕሮግራመር ልናረጋቸው የሚገቡ ወሳኝ ነገሮች አሉ። በተለይ በጭራሽ ሊዘለሉ የማይገቡ ሌቭሎች አሉ። እነሱ የመጀመሪያው ማስተሪንግ ዘ ፋንዳሜንታል ወይም ደግሞ እንደ ጀማሪ ፋንዳሜንታሉ ላይ በደንብ አድርገን ፕሮግራሚንግ ምንድነው፣ ፕሮግራሚንግ ላንጉዌጅ ምንድነው፣ ሲንታክስ ምንድነው፣ ሴማንቲክስ ምንድነው፣ እያንዳንዱን ቫሪያብል ምንድነው፣ ኢንተርኔት ምንድነው፣ ኢንተርኔት እንዴት ነው የሚሰራው የሚለውን በደንብ አንደርስታንድ ማድረግ መቻል አለብን። ስለ ዌብ የማያውቅ ሰው
ወይም ደግሞ ስለ ኢንተርኔት ምንነት በደንብ የማይረዳ ሰው ስለ ፕሮግራሚንግ ልረዳ ቢል ብዙ የሚቸገረው ነገር በመሃል ይኖራል። ስለዚህ ነገሮችን አንደርስታንድ ማድረግ አለብን። ዳታ እንዴት ነው ስትራክቸር የሚደረገው፣ ወይም ደግሞ ፕሮግራሚንግ ላይ አክቹዋሊ ስንገባ ኦብጀክት ኦሪየንትድ ፕሮግራሚንግ ምንድነው፣ ዳታ ስትራክቸር ኤንድ አልጎሪዝም ምንድነው የሚሉትን ነገሮች በደንብ አድርጎ አንደርስታንድ ማድረግ ይፈልጋል። ኦኬ አሁን ፋንዳሜንታሉን አንደርስታንድ ላደረገ ሰው ደግሞ የሚቀጥለው ስቴፕ፣ ሌላው ቀጣዩ ስቴፕ የሚሆነው በቋሚነት በጣም ኮንሲስተንት ሆነን ወይም ደግሞ ኮሚትድ ሆነን ኮድ መጻፍ መጀመር መቻል አለብን። በዛ ሂደት ውስጥ ብዙ ፋውሎች እንሰራለን፣ ብዙ ስህተቶች እንሰራለን፣ ብዙ ኤረሮች እናገኛለን። እነዛ ኤረሮች ደግሞ የቱ ጋር ነው የተሳሳኩ ብለን ችግሩን ስንፈልግ ወይም ደግሞ የዛን ችግር አንደርስታንድ ለማድረግ ስናነብ የምናገኘው በጣም ብዙ እውቀት ይኖራል። ያ እውቀት ደግሞ የበለጠኛል እያጠነከረን ይመጣል። ችግር ፈቺነታችን፣ ምክንያቱም አሁን ኮድ ስናደርግ ችግር ገጥሞናል። ያንን ችግር ደግሞ እንዴት ነው የምንፈታው ብለን ስንሞክር ደግሞ የፕሮብለም ሶልቪንግ አቅማችንን በዛው ልክ አዳበርን ማለት ነው። ያ ነው እንግዲህ ዲበጊንግ የምንለው። ዲበጊንግ በጣም ኢምፖርታንት ነው። ሃፍ ኦፍ የኮዲንግ ስራ ዲበጊንግ ነው። ነገሮችን አንደርስታንድ ማድረግ ካልቻልን፣ ኮዱን በደንብ አንደርስታንድ ማድረግ ካልቻልን ትርጉም ስለማይኖረው ማለት ነው። በተለይ አሁን በኤአይ ኤራ ብዙ ዴቨሎፐሮች ወይም ደግሞ ቫይብ ኮደሮች እንደ አሸን እየፈሉ ነው። ኦፍኮርስ አሁን ላይ እየመጡ ያሉት ኤጀንቶች ራሳቸው ፊቸር ኢምፕሊመንት ያደርጋሉ። በግ ካለ ኤረር ካለ ራሳቸው ፊክስ ያደርጋሉ። በግ ኢቭን ካለ ራሳቸው ፊክስ ማድረግ ይችላሉ። ግን ምንድነው ስቲል እኛ ከኮዲንግ ወደ ሶሉሽኒንግ ስንመጣ ወይም ደግሞ ኤአይን ሰፖርት ማድረግ ስንጀምር መንገዱ ስናሳይ አንደርስታንድ ካላደረግ ነው የምንሰራው ነገር ምንድነው የሚለውን በደንብ ካልተረዳ ነው አስቸጋሪ ነው የሚሆነው። ስለዚህ ኮድን አንብቦ መረዳት መቻል በጣም ክሩሻል የሆነ ስኪል ነው ማለት ነው። ሌላው ልንማርበት ወይም ደግሞ አቅማችንን ልናጎለበት የምንችለው ነገር ጠያቂ መሆን ነው። ሰዎችን በመጠየቅ ብዙ ነገር ስንወያይ አንድም ራሳችን ውስጥ የገባን ግን በደንብ መግለጽ ያልቻልነው ነገር ኢግናይት ያደርጋል። የዛኔ ሰዎች ጋር ስናወራ በሰዎች ሲገለጽ እኛ የተረዳነው ነገር የበለጠ አንደርስታንዲንጋችን የበለጠ ጥልቅ የሆነ የበደንብ እየተረዳነው እንመጣለን። ሰዎችን በመጠየቅ ደግሞ ከሰዎች በምናገኘው ምላሽ በተለይ ሜንተሮቻችን ከሆኑ የበለጠ አንደርስታንዲንጋችን እየጠነከረ እየጎለበተ ይሄድና አቅማችንን በዛው ልክ ያድጋል። የኮንቲኒየስ ለርኒንግም ኢምፖርታንስ በደንብ እየገባን ምናልባትም ሀቢታችን ይሆናል ማለት ነው። በዚህ ውስጥ እንግዲህ ትልቁ ኢምፖርታንት ነገር ዲስፕሊን ነው። ምክንያቱም ማንም ሰው በየቀኑ ኮድ ሲጽፍ ለረጅም ጊዜ መቀመጥ ይፈልጋል። ለረጅም ጊዜ አንድን ችግር ልፍታ ስንል ምሳሌ ያመልጠን ይችላል። ቁርስ ሳንበላ ልንጀምር እንችላለን። እንቅልፍ ላንተኛ እንችላለን። በዚህ ውስጥ በጣም ዲስፕሊንድ መሆን፣ ራስንም ጠብቆ ሙያንም ማዳበር እንግዲህ ለሙያችን የሚከፈል ዋጋ እንደሆነ እረዳለሁ። ነገር ግን አንዳንዴ ራሳችንን እንረሳለን። አንዳንዴ ደግሞ ምናልባት በመሀል እናቋርጠውና ላንመለስ በዛው ጠፍተን የምንቀርበት አጋጣሚ ሲፈጠር ይስተዋላል። ይሄ እንግዲህ ኮንሲስተንሲ ያልነው ነው። በጣም ኮሚትድ መሆን አለብን። ምክንያቱም አሁን በ6 ወር ብቻ ስልጠና ሶፍትዌር ኢንጂነር የሚያደርጋችሁን ሙያ ወይም ደግሞ ስልጠና ይዘመተናል፣ ትሬኒንግ ይዘመተናል የሚል ማስታወቂያ ስንሰማ ምናልባትም በ6 ወር ባለሙያ የምንሆን የሚመስለን በጣም ብዙ ሰዎች አለን። ይሄ በጣም ተገቢ ያልሆነ ነገር ነው። ምክንያቱም ሁሌም በኮንቲኒየስ ለርኒንግ ነው ራሳችሁን እያሳደጋችሁ ለራሳችሁን ለገበያው ብቁ የምታደርጉት። በ6 ወር ስልጠና መንገዱን ሊያሳያችሁ ሊከፍትላችሁ ይችላል። ነገር ግን ከዛ በኋላ የሚጠበቅባችሁ በጣም ብዙ ነገር እንዳለ መታሰብ መቻል አለበት። ያንን አስቀጥሎ ለመሄድ ደግሞ ዴዲኬሽን ያስፈልጋል፣ ኮሚትመንት ያስፈልጋል። ኮንሲስተንሲ ደግሞ በየቀኑ ነገሮችን ማድረግን በጣም የሚፈልግ ነገር ነው። ሌላው ከኮዲንግ ባሻገር አብሮ የምንጠቀምባቸው የኮላቦሬሽን ቱሎችን በደንብ ማወቅ ያስፈልጋል። ለምሳሌ ጊት ኮድ እየጻፈ ጊት የማያውቅ ዴቨሎፐር ማንም አይቀጥረው። ቢኮዝ ዲስ ኢዝ የኮላቦሬሽን ቱል ነው፣ የቨርዥኒንግ ቱል ነው። አንድ ዴቨሎፐር የጻፈው ኮድ ድንገት ዲሊት ቢሆንበት እንደገና ነው የሚጽፈው። እንደገና ሲጽፍ ደግሞ የቀጠረው አካል አለ ብላችሁ ብታስቡ አንዴ ሊሰራው የሚገባውን ነገር ሁለቴ በመስራቱ ለሁለት ስራ የሚሆን ጊዜ አባክኗል ማለት ነው። ማንም ቀጣሪ ይህንን ዴቨሎፐር መቅጠር አይፈልግም። ስለዚህ እነዚህ ተያያዥ ነገሮችን በደንብ አድርጎ መላመድ ያስፈልጋል። ኤዲተሮችን መላመድ ያስፈልጋል። ምክንያቱም የምንጠቀመውን አይዲ በደንብ አንደርስታንድ ማናደርገው ከሆነ እሱን አንደርስታንድ ለማድረግ ጊዜ ይፈልጋል።
ያ ደግሞ ያው በድርጅቱ ጊዜ ነው የሚሰራውና የራሳችንም ቢሆን ጊዜው ወይም ደግሞ ተቀጥረን የምንሰራ ከሆነ የቀጠረ ድርጅትም ቢሆን ጊዜው አፍተር ኦል በደንብ ኦፕቲማይዝድ ሆኖ በአግባቡ ልንጠቀምበት ስለሚገባ የታይም ማኔጅመንታችን በጣም ኢምፖርታንት ነው። ለዚህ ደግሞ የኮላቦሬሽን ቱሎችን በደንብ አድርጎ አንደርስታንድ ማድረግ አስፈላጊ ነው ማለት ነው። ሌላው ብዙዎች ደግሞ የሚሸወዱበት ነገር ከቪዲዮ መማር መጥፎ ነው የሚባል ነገር አይደለም። ነገር ግን እኔ ቢሆን ብዬ ሰጀስት ማድረጋችሁ አዲስ ፕሮግራሚንግ ላንጉጅ ወይም አዲስ ነገር እየተማራችሁ ከሆነ መጀመሪያ የአንድ ሰዓትም ይሁን የ2 ሰዓት ክራሽ ኮርስ ማየት ባጭሩ ቤዚክ የሚባለውን ኮንሰፕቱ ምን እንደሆነ በሃይ ሌቭል የሚያስረዳ ቪዲዮ እናያለን። ከዛ ተመልሰን ግን ምንም እንኳ እኔን ጨምሮ ብዙዎቻችን የምንወደው ነገር ባይሆንም የኦፊሻል ዶክመንቴሽኖችን ማንበብ በጣም የተሻለ ነገር ነው። ምናልባትም አንድ ፕሮግራሚንግ ላንጉጅን በደንብ አንደርስታንድ ማድረጋችን ወይም ደግሞ እስከ ጥግ ሄደን ዶክመንቴሽኑም ሆነ የሆነ መጽሐፍን ማንበባችን ሌሎች ፕሮግራሚንግ ላንጉጆችን ለመማር በምናደርገው ጥረት ብዙ መንገድ ይዞ ወደፊት የሚጓዝ ነገር ነው። እሱን ኦፕሽናል ነገር አይደለም፣ ቢያንስ አንድ ጊዜ ልናደርገው የሚገባ ነገር ነው ብዬ አስባለሁ። ኦኬ ሶ አሁን ቤዚክ አንደርስታንዲንጉን ካገኘን በኋላ የሚቀጥለው ስራ የሚሆነው ራሳችንን ቅድም ትናንሽ ኤረሮች ሲያጋጥሙን እየፈታን አቅማችንን እናጎለብታለን እንዳልኳችሁ። ኮንፊደንሱም እያደገ ሲመጣ ከፍ ያሉ ፕሮጀክቶችን ደግሞ በራሳችን በሳይድ ፕሮጀክትም ይሁን እየሰራን አቅማችንን መፈተሽ ያስፈልጋል። እንግዲህ በዛ ሂደት ውስጥ ምንድነው የሚያጋጥሙ ፈተናዎች የበለጠ ጠንከር እያሉ ስለሚመጡ በዛ ሂደት ውስጥ ራሳችንን በደንብ የምንፈትሽበት ብሎም ብቁ ነኝ አይደለሁም የሚለውን የበለጠ ኮንፊደንሳችንን ቡስት ለማድረግ የምንችልበት መንገድ የሚመጣው ከዚህ ስለሆነ ፕሮጀክቶችን መስራት the best way of learning እንደሆነ ልነግራችሁ እወዳለሁ ማለት ነው። ከዛ በኋላ ኮድ መጻፍ አለ። ኮድ መጻፍ ቻልን፣ በጣም ጥሩ የሚሰራ ነገርን መጻፍ ቻልን። ነገር ግን ሁሌም there is a best way of doing perfectionist ሁኑ እያልኳቸው አይደለም፣ ግን there is always a way to improve our የሆነ ኮድ or part of code or የምንከተለው መንገድ ኢምፕሩቭ ማድረግ የምንችለው ነገር ሁሌም እንዳለ መታሰብ መቻል አለበት። እሱን ኦፕቲማይዝ ማድረግ ክሊን ኮድ እንዴት ነው ልጽፍ የምችለው የሚለውን ነገር ራሳችንን በደንብ እየጠየቅን እያጎለበትን መሄድ መቻል አለብን ብዬ አስባለሁ። ከዛ በኋላ ደግሞ እንግዲህ ረፍት ያስፈልጋል። ቢኮዝ በጣም ስንጥር በርናውት ልናደርግ የምንችልበት እድል አለ። እሱን መጠንቀቅ መቻል አለብን። ለረጅም ጊዜ እኔም በግሌ የሆነ ወቅት ኩላሊቴን እስከመታመም ሁሉ የደረስኩበት አጋጣሚ እንደነበር አስታውሳለሁ። ምክንያቱም ረጅም ጊዜ እቀመጣለሁ፣ ውሃ አልጠጣም፣ which is በጣም ዳንጀረስ ለኔ ማለት ነው። ስለዚህ እሱንም ማሰብ መቻል አለባችሁ እና የሆነ ኢሹ ሲያጋጥማችሁ ደግሞ the best solution የሚባለው ረፍት አድርጎ መመለስ ነው። ረፍት አድርጋችሁ ስትመለሱ ምናልባትም በጣም ሲሊ የነበረ ሚስቴክ እንደሆነ ልትረዱ ትችላላችሁ እና እዛው ላይ ተቀምጦ በጣም ለረጅም ጊዜ መታገል ጥሩ መፍትሄ እንዳልሆነ ልትረዱት ይገባል ብዬ አስባለሁ። ያው እልህ ስለሚያስይዝ ግን ብዙዎቻችን እንሸወድና ረጅም ሰዓት እዛው እንቆያለን። አርፈን ስንመለስ ወይም ደግሞ በጣም አስቸጋሪ ከሆነ ደግሞ ጧት ላይ ተነስተን በፍሬሽ ማይንድ መስራት በጣም የተሻለ ነው። ስለዚህ እነዚህን በማድረግ አቅማችንን የበለጠ ጠንካራ ማድረግ የምንችልበት እድል አለ። ሶ ይህንን አፕላይ ካደረጋችሁ እናንተም ሰክሰስፉል ሶፍትዌር ኢንጂነር መሆን የማትችሉበት ምንም ምክንያት የለም ብዬ አስባለሁ። at the same time ደግሞ አቅማችሁ እያደገ መሄዱን እርግጠኛ ከሆናችሁ ማርኬቲንግ አቅማችሁን በዛው ልክ ማድረግ መቻል አለበት። ምክንያቱም ሰዎች አንድ ባለሙያ ነኝ ወይም ደግሞ ስራ ፈላጊ ነኝ ካላችኋቸው ዋጋ የሚያወጡላችሁ እነሱ ከውጭ ባዩት ወይም ደግሞ በገባቸው ልክ ነው እና የእናንተን ዋጋ በትክክል ሰዎች ይረዱት ዘንድ አቅማችሁን ማሳየት መቻል አለባችሁ። ለሌሎች ደግሞ በተመሳሳይ የገባችሁን ማጋራት የበለጠ ጠንካራ እንድትሆኑ ስታስተምሩ የበለጠ ብዙ ነገር ትማራላችሁ። ስለዚህ በዚህ ሂደት ውስጥ ደግሞ ብዙ የምትረዷቸው ሰዎችም ይኖራሉ። ራሳችሁን ደግሞ በይበልጥ በጣም የምትረዱት ራሳችሁ ነው። ኔትወርካችሁን እያሰፋችሁ ነው የምትሄዱት። ሶ ኔትወርኪንግም በዛው ልክ ኢምፖርታንት ነው ማለት ነው። ሌላው እንግዲህ እነዚህ ማድረግ ያለባቸው ነገሮች ናቸው ብያለሁ። ማድረግ የሌለብን ነገሮች ደግሞ ምንድናቸው ወደሚለው እንመለስ። የመጀመሪያው ብዙዎቻችን የምንሸወደው በተለይ ጀማሪዎች ስትሆኑ የሆነ ጊዜ አንድሮይድ አፕ ዴቨሎፕመንት ትሞክራላችሁ፣ ትመለሱና ዌብ ትማራላችሁ።
ከዛ AI ኤንድ ማሽን ለርኒንግ ስታፍ ደግሞ ሲወራ ሰሙ ወደዛ ትሄዳላችሁ እና ማንንም ሰው በአንድ ጊዜ ሁሉንም ነገር ተምሮ አልመጣም። ይሄ የሚመጣው ሁሌም ስሩ ፕሮሰስ ነው፣ ስሩ ታይም ነው። ስለዚህ በአንድ ሁሉንም ነገር ልማር ብላችሁ አትሞክሩ። ስፋቱ መስፋቱ በእርግጥ ፍሌክሲብል እንድትሆኑ ሊያደርጋችሁ ይችላል። ነገር ግን በጣም ኢምፖርታንቱ ነገር ዴፕዝ መፍጠሩ ነው። ብሪድዝ አይደለም፣ ወደ ጎን ሳይሆን በደንብ አሁን አለኝ የምትሉትን ነገር በደንብ በጥልቀት መረዳትና እሱን ስፔሻላይዝ ማድረጋችሁ ሌሎችንም ፕሮግራሚንግ ላንጉጆች ኢዚሊ አንደርስታንድ እንድታደርጉ ያግዛችኋል ማለት ነው። ሌላው እና በጣም ኢምፖርታንቱ ነገር ብዙዎችን የጎዳ ብዬ የማስበው ምናልባትም ፍርሃት ነው። ፍርሃት ስህተት እሰራለሁ ብሎ መፍራት። ስህተትን መፍራት አያስፈልግም። በቃ በተቻለ አቅም የምትችሉትን ያክል ስህተት መስራት መቻል አለባችሁ as early as possible። ምክንያቱም በሰራችሁት ስህተት ልክ የምትማሩት ነገር ስላለ ማለት ነው። በተለይ ደግሞ አሁን ላይ ያለ አንድ ስህተት አለ በኋላ ነው ይሄኛው በተለይ ዋጋ የሚያስከፍለው። ኮድን ከሆነ ቦታ መጥቶ ብላይንድሊ ኮፒ አድርጉ ለመጠቀም መሞከር። ይሄ በጣም ተገቢ ያልሆነ ነገር ነው። እንደዚህ አይነት ሚስቴኮች ቶታሊ አቮይድ ነው መደረግ ያለባቸው። አቮይድ የሚደረጉ ሚስቴኮች ናቸው። ነገር ግን እረዳዋለሁ ብለን የምናስብ ከሆነ ኮዱን አንደርስታንድ አደርገዋለሁ ወይም ደግሞ አስረዱ ይባል በትክክል ማስረዳት እችላለሁ ብለን ካሰብን ታይም ሴቪንግ ነው፣ ምንም ችግር የለውም። ግን ስህተት ለመስራት ደግሞ መፍራት የለብንም። ያው የምንሰራው ስህተት ግን በጣም ካልኩሌትድ የሆነ ሚስቴክ መሆን መቻል አለበት። ድርጅት ዋጋ የሚያስከፍል መሆን የለበትም። ቢዝነሳችንን ያለንን ሬፑቴሽን ሊያጠፋ የሚችል መሆን የለበትም። ግን ደግሞ ሚስቴክን አትፍሩ። በተቻለ አቅም ብዙ ሚስቴኮችን መስራት ብዙ ትምህርቶችን ለመማር ብዙ በር የሚከፍት ስለሆነ መደረግ መቻል አለበት። ሌላው እንግዲህ ቴክኒካሊ ጥሩ ልንሆን እንችላለን፣ ቴክኒካሊ ብዙ ልናድግ እንችላለን። ማንኛውንም ፕሮግራሚንግ ላንጉጅ ማንኛውንም ፕሮብለም ሶልቭ ማድረግ እችላለሁ ብለን እናስብ እንችላለን። ነገር ግን በዛው ልክ ኢምፖርታንት የሆነውን ኮሚኒኬሽን ወይም ደግሞ ሌሎቹን ሶፍት ስኪሎች ወደ ጎን መተው መቻል የለብንም። we have to be በጣም እንዴት ነው በሁለቱም ቴክኒካሊም ሶፍት ስኪላችንም በጣም ባላንስድ መሆን መቻል አለበት። አብሮ ፓራላሊ ማድረግ መቻል ያለበት ነገር ነው። ሌላው እንግዲህ ነገሮችን በሃይ ሌቭል ብቻ እያዩ ነካነካ እያደረጉ ማለፍ፣ ይሄ ዶክመንቴሽኑን አለማየት፣ በደንብ አለመረዳት፣ ቅድም እንዳልኩት ጥልቀትን አቮይድ ማድረግ የለብንም ማለት ነው። ሌላ የምንሰራውን ነገር ደግሞ እንደ ሌማን ፐርሰን ሆነን ልክ ኮዱን እንደጻፈ ሰው ሳይሆን ምንም የዲጂታል ሊትሬሲው በጣም የወረደ ሰው ሆነን ራሳችንን ቴስት ማድረግ መቻል። ያ ደግሞ ምንድነው አንዳንዴ የሰራነው አፕ ለኛ ቀላል ነው፣ ራሳችን ስለሰራነው እንረዳዋለን። ግን ሌሎች ሰዎች ቶታሊ ምንም ላይገባቸው የሚችልበት እድል አለ። ራሳችንን እነሱ ቦታ አድርገን ማሰብ መቻል አለብን። የዛኔ ስለ ዩዘር ኤክስፒሪየንስ በደንብ አንደርስታንድ ማድረግ እንችላለን። ዩአይንም በእነሱ አይነት ስናየው ምናልባትም ዲዛይናችን ምን ያክል ጥሩና መጥፎ እንደሆነ አንደርስታንድ ለማድረግ የምንችልበትን እድል እንፈጥራለን ማለት ነው። ሌላው ቅድም ያልኩት ምናልባትም በባለፈው ሳምንት ቪዲዮ ላይ አንስቼዋለሁ፣ ኢምፖስተር ሲንድረም ወይም ደግሞ ይሄ ወደ ኋላ ቀርቻለሁ ኦር ደግሞ ብቁ አይደለሁም የሚለው ፍርሃታችን ሁሌም አብሮን ራሳችን ጋር ስለሚኖር እሱ እንዲያሸንፈን መፍቀድ መቻል የለብንም። ማንም ዴቨሎፐር በዛ ምክንያት የሆነ ፈተና አጋጥሞታል የሆነ ታይም ላይ፣ ግን ኦቨርካም ካደረገው ብቻ ሰክሰስፉል መሆን ይችላል። ካልሆነ ግን ላይክ በራስ መተማመናችን ወደታች መጎተት በጣም ቀላል ነው። አይ ፍርሃቴ ልክ ነበር ብሎ መቀበል ቀላል ነው። ፍርሃቴ ልክ አይደለም፣ እኔ አሁን እንደማስበው ደካማ ሰው አይደለሁም ብለን ስናስብ ግን ምናልባት ያችን መቀበል ብዙ ከበድ ሊል የሚችል ነገር ስለሆነ ይሄ የኢምፖስተር ሲንድረም ሊያሸንፈን አይገባም። እሱን በጭራሽ ይሄ የሜንታሊቲያችን በዛው ልክ ዝግጁ መሆን መቻል አለበት። ብዙ ነገር አሳልፌያለሁ፣ ይሄኛው ሊያሸንፈኝና ሊጥለኝ አይችልም ብላችሁ ማሰብ ያስፈልጋል ማለት ነው። ሌላው ኮድ ሪቪው ላይ የሚሰጠንን ኮሜንት ፐርሰናሊ መውሰድ የለብንም። ማለት this is terrible ልንባል እንችላለን። በጣም አስቀያሚ ምንም ከኮድ ስታንዳርዳችን ጋር የሚሄድ ነገር አይደለም ልንባል የምንችልበት እድል አለ። ግን ያ ያለ መጨረሻ አይደለም። ሁሌም አንላይን ማድረግ መቻል ያለብን የሆነ ስታንዳርድ ካለ ራሳችንን ለዛ ስታንዳርድ ማዘጋጀት መቻል ያስፈልጋል።
እና ዲስአፖይንትድ መሆንም አያስፈልግም። ኮሜንት ከመጣ ኮሜንት ነው ደን ራሳችንን ሼፕ የምናደርግበት አንድ ኮርነር ስጠን ተደርጎ ነው መውሰድ ያለበት እንጂ ኔጌቲቭሊ ወስደ ነው በሱ ልንበሳጭ አይገባም ማለት ነው። ሶ በዋናነት እንግዲህ እነዚህ ናቸው። ስለ ሪፋክተሪንግ የቤስት ፕራክቲሶች እንደዚሁ ሁሌም እያነበብን ራሳችንን ማሳደግ መቻል ከዛም ደግሞ ከጊዜው ጋር አብሮ ለመሄድ መጣጣር ያስፈልጋል። ቢኮዝ አሁን በኤአይ ቴክኖሎጂ መምጣት ወይም ደግሞ በኤአይ መምጣት ምክንያት እንደስከዛሬው አይደለም ኮዲንግ አሁን ተቀይሯል። እንግዲህ እንዳልኳቸው ወደ 10 ዓመት አካባቢ ሰርቻለሁ በዚህ ፊልድ ላይ ቆይቻለሁ። ሶ አሁን ላይ ኦልሞስት ኮድ አልጽፍም ወደምልበት ደረጃ ላይ እየመጣሁ ነው። ቢኮዝ አሁን የመጡት ቴክኖሎጂዎች ኤጀንቶች ኦልሞስት ሁሉንም ነገር ማድረግ ይችላሉ። ስለዚህ ከነሱ ጋር ግን አብሬ መዝለቅ እንዴት ነው የምችለው? ቢኮዝ አሁን ብዙ ሰው ስለ ሰርቫይቫል እያወራ ነው እና ሁሌም ያንን ዳርክ ሳይዱን ብቻ ሳይሆን how can I thrive with AI የሚለውንም ማሰብ አስፈላጊ ነው ብዬ አስባለሁ። ሁሌም ፖዚቲቭ ነገሩንም እያዩ መሄድና ምናልባትም የኔ ሮል ወደ ሊገፋ ይችላል። ምናልባትም ከዚህ በኋላ ካምፓኒዎች እኔን ሲፈልጉ በምን ሮል ነው ሊፈልጉኝ የሚችሉት የሚለውን በደንብ አንደርስታንድ እያደረግን መሄድ፣ ያንን ብቃት ለማግኘት ደግሞ ኮንቲኒየስሊ በመማር ራሳችንን ማብቃት እንችላለን። ቤስት ወይ ደግሞ ለዚህ እንዳልኳችሁ ራስን ኤክስፖዝ ማድረግ ነው። ለምንም ነገር አንመጠንም ብለን ማሰብ መቻል የለብንም። ፖቴንሻሉ እስካለ ድረስ it may take some time ግን ከሆነ ጊዜ በኋላ ያንን ኃላፊነት መሸከም የሚያስችል አቅም እንደምንገነባ እርግጠኛ መሆን መቻል አለብን ብዬ አስባለሁ። አይ ሆፕ የዛሬው ቪዲዮአችንም ጥሩ ነጥብ እንዳገኛችሁበት ተስፋ አደርጋለሁ። እንግዲህ የዛሬው ኮንተንታችን በዚሁ የሚጠናቀቅ ይሆናል። ይጠቅማል ብላችሁ የምታስቡ ከሆነ ወዳጆቻችሁ ሼር ብታደርጓቸው ደስ ይለኛል። የዩቲዩብ ቻናላችንም ምናልባትም ተመሳሳይ ትምህርቶችን ይዘን እንድንመጣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። መልካም ጊዜ